ያው መቅዲ ማወቅ ያለባትን ነገር ለመናገር ብዬ ነው። ፎቶ ለመጥፎ ነገር እንዳልተነሳሽ ነው የምነግርሽ፣ ገልጭም ነግርሽ ማለት ነው። ከዚህ 4800 ህዝብ ማለት ነው የምነግርሽ 100% ሆኜ የምነግርሽ ለመጥፎ ነገር አስቤ አይደለም ያነሳሁሽ። ይሄን እንድታውቂልኝ ብቻ የምፈልግ በሰዓቱ ልንገርሽ። ፎቶውን ሪስቶር አድርገውብኝ ነው ስልኬ ሆን ብሎ ማለት ነው መረጃ እየሰበሰበ ነው ሪስቶር አድርገውብኝ። በዛ ነው እየሰማሽ ነው። ለዛ ነው ምክንያቱም አንቺን ያማን እህት ነሽ ብዬ ስለማስብ ነው። ይሄን ታውቂያለሽ። እህቴ ናት ስላለኝ ነው እንጂ የፍቅር ዲዛይን እህትማችን እኔ ምንም አላውቅም። ስለዚህ ከዚህ 4900 ህዝብ መሀል በጣም እጅግ በጣም ይቅርታ ብዬሻለሁ። እጅግ በጣም ማለት ነው። አንተ ፎቶ ያነሳሃት ለመረጃ ብለህ ነው እንደተፉብህ ነው? አዎ መረጃው እንደልተውብኛል። ሻወር ወስጄ ስመጣ መረጃው እንደልተውብኝ ገባ። የሆነ መረጃ ሰው እቺኛዋ ሴት ወደ ስልኳ ልካ ነው ያንተን ስልክ የደለተችው ነው። ያቺኛዋ እሷማ እቺ ተነሽዋ ናት። ገብቶኛል። እኔ ያቺኛዋ አይደለም። ከዚህ በፊት እሱ ስልክ ላይ መረጃ ይዟል። የነዛኞች ገብቶኛል። ሴትዮዋን እኮ አውቃታለሁ እኔ። ስለዚህ ይቅርታ ተባባሉና እንለያይ። ይቅርታ ተባባሉ። ሞር ደግሞ በአካል ሄደን ቁጭ ብለን ምሳ እየበላን እንደ ሀገራችን መቅዲ ትከፍላለች። በቀደም ደረ ጊፍት እንትን ብላ ጊፍቱን አውጥታ ምሳ ትጋብዘንና ቁጭ ብለን እናወራለን። እዚህ 4900 ሰው ቃል ምገባላችሁ። ይሄ ወንድማችን ዋጋ የከፈለ ሰው ነው። በቃ ከሀገር ቤት ጀምሮ ዋጋ የከፈለ እኔ ሴት ልጆች መዳም ቤት እንገባለን። ማውጣታ ብትጥለኝ መዳም ቤት ገብቼ እበላለሁ። እኔ ያቺ አሜንን እንደዚህ አድርጌ ያስኳትኝ ወንድ ልጅ ሜዳ ላይ ተጥሎ እንባ እያለቀሱ ነው የሚኖሩት። አንደኛ። ሁለተኛ ነገር ይሄ ልጅ ደግሞ ከሀገር ቤት ጀምሮ ዋጋ የከፈለ ወንድም ነው። ዋጋ ስላችሁ አካሉ የጎደለ ልጅ ነው። በዛ ደረጃ የተሰቃዩ። ለዛ ነው መቅዲ የተጫንኩሽ። ሌላውን መጥቼ በአካል እናወራለን። ኦኬ። ይሄ ህዝብ ከዚህ በኋላ መቅዲ አንቺ ኮመንት ላይ ከፍቅር ውጭ ሌላ ኮመንት አይኮምትም። ህዝቡን በዚህ ክሰሿል። ይቅርታ ትልቅ ነገር ነው። አማን ማነው ባዘነው ግን ማለት ነው ወድቆ አታዩም። አይዲውን ከተቀበለ በኋላ እዚህ አካባቢ ጋር አሪፍ ስራ ተገኝቶለታል። ሲሰራ ምን ሲል ነገ ተለውጦ ጥሩ ዜጋ ጥሩ ወንድማችን ነው የሚሆነው። መከታችን። ለምንድነው እኛ ማንሰባሰበው? ለምንድነው አንድ ማን ነው? ለምንድነው ተንኮል ላይ ብቻ የምናተኩረው? ያንቺ ላይ እኔ ያተኮርኩባት ጨካኝ ስለሆነች ነው። ከሌሎቹ ደላላ ሁላ የምትለይ ሰው ስለሆነች ነው። ስለዚህ መቅዲ ይቅርታ ስላደረግሽለት እመቤቴን በጣም ነው የማመሰግነው። በጣም ማለት ነው። እሺ እግዚአብሔር ማለት ብትካሰሱ ምንም ብትሉም ትርጉም የለውም። ደላላ ቢከሰስ የሰዎች እንባ ይታበሳል። አንቺ ግን ብትከሹ ምንም እሷ አላስለቀሰሽም። ስህተት ነው። ወንድ ልጅ ይቅርታ ጠይቆሻል። አንቺ ልጅቱ ሀቢባ ቤት ቀርባ የነበረችው ናት። መቅዲ ይኸውልሽ፣ መቅዲ አንቺም ደግሞ ይቅርታ አድርጌልሃለሁ ወንድሜ ነህ፣ እኔም እህትህ ነኝ በይው። አንቺም እሱ ይቅርታ ብሎሻል በዚህ ሁላ መካከል። አንቺም ደግሞ ይቅርታ አድርጌልሃለሁ ወንድሜ፣ እኔ ከአንተ ጋር የምካሰስበት ምንም አይነት ነገር የለኝም በይው። ደስ ይበላል። እኔ በነገራችን ላይ እኔ ይቅርታ በኋላ አስቀይም፣ ግን ፎቶ ስላነሳኝ ተቀይሞ ነበረ። እሱ ይቅርታ ብያለሁ ወንድሜ ነህ። ብዙም አይደለም ድምፅሽ አይሰማ። መቅዲ ማይኩን አፍነሽዋል። እንትን በይና በትክክል በይ። አይሰማ ይሰማል። አሁን መመለከት እስኪ እየተመከረች ነው እንደምታወራው አይደለ? ወንድሟ የፍቅር ዲዛይን እኮ ገባች እኮ ወንድሟ ጋር አያችሁ። የፍቅር ዲዛይንን ልባያችሁ ታክሲ እኮ ከስራ ቦታ እንትን ብሎ ወንድሟ ቤት ናት ያለችው። ወዟ ራሱ ተመለሰ። ፈጣሪ እና ማለት ነው ቀደም የገቡት አይደሉ እንደ ሀቢባ ቤት ወንዱ ልጅ ጎንደር ተጠንቁሎ እንትና ምናምን ብሎ ያስጨፈጨፉና አይደሉ? እሱን ሌላ ቤት እናወራበታል። እሺ ቀጣይ ጉዳያችን እንጨርስሽ። እኔ በእናንተ እኔ ህዝብን አከብራለሁ፣ እወዳለሁ። እናንተም ትወዱኛለህ ተስፋ አለኝ እና እኔ እናዛ ነው በጣም ይቅርታችን መባልም ራሱ አያደርስም ነበር፣ ግን ትንሽ ፎቶ ስላነሳኝ ትንሽ ተቀይሜ ነበር። እኔ ህዝቡን አከብራለሁ። ይቅርታ እኔ አዛና ወንድሜ ነህ፣ ታላቅ ወንድሜ አከብራለሁ። መቅዲ ይቅርታ ስለተቀበልሽ እጅግ በጣም አመሰግናለሁ። እወድሻለሁ። ጌታ መቅዲ በአካል ታውቂዋለሽ?
አውቃለሁ። መሲ ደግሞ አገናኝተሽ ምሳ ጋብዣቸው፣ ሁለታቸውንም አገናኝተሽ አገናኛቸውና ይገባበዝ። ጥሩ ስራ ይሰራሉ። እናገናኛቸዋለን። ሌላ ደግሞ የሆነች የተቸገረች እህታችን አለች። እርዷታ አንድ ጊዜ። የአልጋ አይደለም። በጣም ታሳዝናለች። መስዬ ዱባይ ነው ያለችው። አታሎ ቪዲዮ ይዞባት ካልመጣሽ ይለቅብሻለሁ እያላት ነው። እና እሺ እስቲ ሁላችሁ መቅዲ ይቅርታ አድርገንልሻል፣ ያለፈው እንወድሻለን በላት ለመቅዲ። ከዚህ በኋላ እሷም ክሳናለች። በቃ ማርያምን ከወንድሟ ጋር ሰላም ፈጥራለች፣ ክሳናለች። እኛም ደግሞ መቅዲን በአዲስ ስራ በአዲስ እንትን ትመጣለች። ሁላችሁም ፍቅር አሳዩት፣ እንዳትሰድቧት። መቅዲዬ እንወድሻለን። ምንድነው ላምትሉት ሌሎቻችሁ? ለምንድነው ይርዷት? ልጁን ያስይዙላት። ለምን ላትላላችሁ? ከታች እንወድሻለን እያሉሽ ነው። ይቅር ብለንሻል። በቃ ይሄ ነው የሚያስፈልግ። የምር በጣም ከፍ ነበረ እየሰደቡኝ ምናምን። አሁን አይሰድቡሽም። ምን አድርገሽ ነው የሚሰድቡሽ? ለምን ይሰድቡሻል? ቆይ ለምን ይሰድቡሻል? ወንድምሽን አሳልፌ ሰጠሽ ምናምን እያሉ ጀፈር እየሰደቡኝ ነው። ያ እንኳ በድንጋይ የሚቀጥቅጡሽ እና ወንድምሽ ትልቅ ወንድምሽ አይደለ? እንዴት አሳልፈሽ ትሰጫ? ነገ ታገኘዋለሽ። ጥፋት እኛ ጋር ያጠፋችሁት አለ እንደ ብሄር እሱን እንነጋገራል። ግን እንደ ወንድምነት እኔም ባገኝሽ እኔም እሰድብሻለሁ። ከወንድምሽ በላይ ብትሞች ብትጎጅ የሚያነሳሽ ወንድምሽ ነው። ይህ ግልጽ ነገር ነው። እሺ እና ህዝቡ ግን የምር በጣም እየሰደበ ይላል። እና ብትሰደቢ ወንድምሽን የሰደብሽ ሰው ብትሰደቢ ስምን ታበጃለሽ? ማርያምን እቺ ደረቅ ነች ብታይ። አሁን ጮሆባት ስንት ነገር ብሏት ነው ያሳመናት። ፍቅር ማለት ነው። ላይ ባይቶ ነው ከስራ ቦታ ጥሎ እየሮጠ የመጣው ያንቺን ቤት አይቶ። አይ ፍቅር ነው። እንደዛ ይቅር አላልኩሽም ወይ? ህዝቡ ይቅር አላለሽም ወይ? እሱም ወንድምሽ አላለሽም? ማርያምን ትለያለክ። እናመሰግናለን መቅዲ። ከዚህ በኋላ እንወድሻለን እያሉሽ ነው። አይሰድቡሽም። ማንም ሰው የሚሰድብሽ የለም። ሁሉም ፍቅሩን አሳይቶሻል። እንወድሻል እያሉሽ ነው ከታች። እኔም ወዳቸዋለሁ። እኔም እንዲወድ ነው የሚፈልገው። ህዝብ እንዲጠላኛል። አመሰግናለን። በአካል እንገናኛለን። ሰኞ አይዲውን እና ፓስፖርቱን ስለሚቀበል ህጋዊነቱን ስለተረጋገጠ ስለሚሰጡት ከዛ በኋላ ወይ ማክሰኞ ወይ ሮብ እንገናኛለን። እሺ መቅዲ፣ እኔ አንቺ መሲ ባላገሯ ምስር ተገናኝተን ከፍቅር ዲዛይን መሲ ብርጅስቶን ልጋብዛት ነው ብለሽ ብር ተቀበይ። እኔ አልከፍልም። ምንም ተቀብለሽ ጠብቂ። ስለዚህ ሁሉ ፍቅር ግን ነሻ መስዬ ደስ አይለኝም። ካንሰሬ ነሽ ወይ እያለች ምስር እኮ እችን 200 ሺህ ብር ቃል ተገባላት ብለሽ አንቺና ረጁ በቀን 2 እኮ ነው የምትደውሉት። እኔ ጋር ወይ ፈጣሪ 6000 ሰው አላችሁ። ሳይን ፎሎ ሁሉም ኦንላይን እዚህ በመሆንሽ በጣም ደስ ብሎናል። እኛ እርቅን የማንፈልግ ሰዎች አይደለንም። ሰላምን ነው የምንፈልገው። ከሰላም ውጭ ምንም ነገር እንትን የሚለን የለም። ግን ደግሞ ለተደረገብሽ ድርጊት አንቺ እንደዚህ መጠየቅሽ ትክክለኛ አግባብ ነው። ምክንያቱም ሴት ነሽ፣ ገና ህፃን ልጅ ነሽ። ነገር ግን ከዚህ በኋላ እንደዚህ አይነት ድርጊት እንዳይደገም እኛም እናደርጋለን። ይህንን አስተካኪ እሺ። እኔም አገኝሻለሁ። ከዚህ በፊት የሆነ ጊዜ ላይ ከዝናሽ ጋር የመጣው ጊዜ አግኝቼሻለሁ። ተካክሎልሽ ከፋም ለማም ቢመር ቢጣፍጥም ሴት ልጅ ክብሯ ነው ትልቁ ነገር። ለሴት ልጅ ከነ ክብርሽ ስለሽ ያከበረሽን ሰው ደግሞ እኔ እስካሁን ድረስ አላወራውሽም። በውስጥ ዛሬ ነው ማወራሽ። ትላንትና በዋትስአፕ እንደውም ቁጥሬ ማን ሰጣሽ ብዬ ጮኬብሻለሁ አይደለ? ስላናደድሽ ነው እንጂ ጠልቼሽ አይደለም። አሁን ግን በዚህ 2000 ጥያቄ አለ። አንድ ጥያቄ እሺ እንድትይኝ ማለት ነው። እምቢ አትይም። ማን ነበር ፎቶ ያነሳሽ ልጅ? ማን ነው? መቅዲ በቃሽ። ማን እኔ አላውቅም። አይ ፎቶ መቅዲ ነው። አንዴ መሲ ማን ነው? መሲ ስሙ ጠፍቶብኝ ነው። አዛናው አዛናው ማለት አሁን መቅዲ ዝም በይና እኔ ልንገርሽ ስለ አዛናው። ይኸውና አዛናው ማለት እኔ በአካል አላገኘሁትም። ዋጋ የከፈለ አካሉ የተመታ በስነ ስርዓት እንኳን መራመድ የማይችል
እንደ ሴት ልጅ ጎንበስ ብሎ በስደት ላይ ሲያለቅስ የነበረ ልጅ ነው። አንቺ አሁን ፍቅር ዲዛይንን አካሉ እሱን ብበድለው ወይ ደግሞ እሱን ባስለቅሰው መቅዲ ታዝኛለሽ አይደለ? እኔ ነገ ብትወድቂ ማነሳሽ እኔ ነኝ። አንቺን ተንተርሰው አዛናውን ባነሳሽ ፎቶ ክሰሹ እያሉሽ እንደሆነ አውቃለሁ። አዛና ወደድሽም ጠላሽም ኢትዮጵያዊ ወንድምሽ ነው። ይሄ ስለ ክሱ ምናምን እኔ በአካል መጥቼ አገኝሻለሁ። ኦኬ አንቺና አዛና ሶሪ እንድትባባሉ ፈልጋለሁ። እሺ በመጀመሪያ ደረጃ ማለት ነው። ፎቶን ደግሞ ሊያያቸው ማን እንደሚጽፍልሽ ማን እንደሚደውልልሽ ስለማቅ ማለት ነው። አንዴ መሲ እኔ ስላዛናው ነገር ባታወሪ ደስ ይለኛል። በጣም በሱ አንድ ነገር ልንገርሽ። ቆይ መቅዲ አንቺ ጥፋት አጥፍተሽ ያዳመጥኩሽ ባቸው መቅዲ አንድ ነገር ልንገርሽ። አንቺ ስትበድይ ህዝቡን አጥፍቻለሁ ከእናንተ ውጭ አልሆንም ይቅርታ ብለሻል አይደለ? አዛናው ደግሞ መጥቶ ወንድምሽ ነው አጥፍቻለሁ ይቅርታ ይልሻል። አንቺም ይቅርታውን ትቀበያለሽ። ህዝቡ ይቅርታ አድርጎልሽ የለ አንቺ የምትደውልልሽ ማን እንደሆነች አውቃለሁ። እቺ ነቀርሳ እኔ መጨረሻው ነው ማልፋታት። እሱ አይደለችም። እመቤቴን ተይ፣ እሷን ጋር ወረድ በይ። ሲቀጥል ደግሞ እኔና ዛናው የራሳችን ጉዳይ አለን። በዛን ካሰሳለን ማለት ነው። ማን ፈቅዶለት እኔን ራቁቴን ለምን ያነሳኛል እንዴ? ጋር ለምን አይጨርስም? እኔ ጋር እንኳን እንተዋወቅም። ከስራ መጥቼ ከነሱ ጋር ተደርቤ እኔን እንዴት ፎቶ ሊያነሳልኝ ማን ፈቀደ እንዴ? አሁን አንቺ እንደዚህ ብትሆን ያርፍ ነው እንዴ? በየስፍራው ያነሳበትን ምክንያት ግን እኔ ልጅም ባምዘው እዘዋለሁ። መቅዲ ቆይ ልንገርሽ፣ ይሄን ህዝብ አንቺ ይቅርታ ስትጠይቂ ሁሉም ይቅርታ አድርጎልሻል። አንቺ ከህዝብ በላይ ነሽ አይደለሁም። እኔማ ህዝብ በህዝቡ ስትይልሽ እንደውም ህዝቡን በዚህ ትክሸዋለሽ። ህዝቡን አሁን በዚህ ትዘጊዋለሽ። በቃ ላይ መንገድ እሄዳለሁ። ግን ለምን ሲባል ራቁቴን ያነሳኝ ለምን ሲባል ያውልሽ ልጄን ይንሳኝ። እኔ ደውዬ ሮንግ ነው አንደኛ ቢጃማ ለብሳ ቁጭ ባለችበት ነው ያነሳል። ስተት ነው ስለው አዎ ስተት ነው። ግን በቃ ደውሉ ስልክ እስኪ እሺ መስያደም ትደውሉት እሺ። ግን እኔ ቻሌንጅ እንድደረግ አትፈልግ ማለት ነው። አንቺን ይሄ ህዝብ ይቅርታ አድርጎልሻል ባጠፋሹ ጥፋት አይደለ መቅዲ? ይሄን ህዝብ ደግሞ በዚህ ካሹ ህዝቡ ለአንቺም ለዛናውም እኩል በቃ አፉ ነው አይደለ? በቃ ይቅርታ ወንድሜ ነህ ይሄን አጀንዳ ትዘየዋለሽ። ብናበረታታቸው ነገ ጧት የሆነ ነገር የሚደርሱልን የሚያግዙን የሚረዱ ብለን የምንጮህባቸው እነሱ ጋር ነው እና እነሱ ብላግዛቸው እላለሁ። ሀያት እንኳን ደስ አለሽ፣ ሀዩ ጎል እንኳን ደስ አለሽ፣ መብሩክ እንኳን ደስ አለሽ፣ ይገባሻል። ጊዜው በጣም ከፍቷል። ምን እንደምናቸው ሰደቢ ነበር ሶሻል ሚዲያ እንግዲህ አብረው በሚኖሩበት ይቺ ማንኪያ ትባል ነበር፣ ይቺ ጭልፋ ትባል ነበር፣ ይቺ እንዴት ተቀራራች ነው የሚናገሩት። እዚህ ጋር ወጥ እንጨት ትባል ነበር። በጣም ብዙ ማለት ይሰርቧት ነበርና ሰው ከሰው ጋር አልሐምዱሊላህ ረብል ዓለሚን ሰው ከሰው ያን ሁሉ ተቋቋሪ ጋር አይደለም። በራሷ የምትተማመን ጠንካራ ሴት መሆኗን የሚያስታውቀው ምንድነው? ያለ ፍልተር ትመጣ ነበር። ያለ ፍልተር በቃ ማንንም ማምናችሁ በኖርማል ላይ ሀያት እቺ ነኝ እያለ ትመጣ ነበር። ያደርጋቸዋል ያኔ ጀግና ናት ምናት። ያ ማለት ደግሞ በራሷ ጠንካራ በራሷ ብርቱ በራሷ የምትተማመን ሴት መሆኗን ሐቂቃውነት ያሳያልና እንኳን ደስ አለሽ እላለሁ። በድጋሚ ውድ ሀገሬ ልጆች ያው አበረታቷት። እኔ ደግሞ ላይክ ሼር ያደረጋችሁ እንድትሉ ሰብስክራይብ አድርጉኝ። እኔ ቻናሌ ካደገልኝ ብዙ መሳራት ወንድ ስላለ ሰብስክራይብ ያደረጋችሁ አበረታቱኝ። ካሜራችን ደቅነው የሚያስቀምጡ እህቶች ግን ከዛሬ መዳቀም ላይ ነገ ደግሞ የተሻለ ቦታ ላይ እንድታገኙ የሆነ ቦታ ልጅ ከወንድ ጋር ነው መጀመሪያው የነሱ ክርስቲያን ስለሆነ እኛ ደግሞ እንደወዳችኋላችን እንዳይበት አይለቤት አዲስ ወንድ ጃዛ ከማየት ሰብስክራይብ አድርጉና ተለግን ሀዩ በቃ እንዲፈለግልሽ እና አብዛኛው ጊዜ ደግሞ ነገር የሚታየው በወንዶች ላይ ደግሞ ከሴቶች ላይ ይታያልና ጠንክሪ በርቺ ነው ልልሽ የምፈልገው። ውድ ሀገሬ ልጆች አበረታቷት። እንደዚህ አዳዲስ ነገር ይዘው የሚመጡ እህቶችን እና አበረታታቸው። ምክንያቱም እኛ ሞራል አድርገው ነው እኛን ተገን አድርገው ነው እኛን ድጋፍ አድርገው ነው ይገዙናል ብለው ተማምነው ስለሆነ የሚከፍቱት እኛ ደግሞ የቻልነው አቅም ማንኛውም ነገር እዚህ ሀገር በመረታታቸው በመረጃ ነው። በጣም ብዙ ልጆች በተለይ ሴቶች አረባ
ዱባይ ላይ በተለይ ዱባይ ላይ ሴቶች በጣም ጠንካራ ናቸው። በጣም ብዙ ሴቶች ሱቅ ከፍተዋል። በጣም ብዙ ሴቶች የራሳቸው ስራ ጀምረዋል። በጣም ብዙ ሴቶች ስኬት ማማ ላይ ነው የምታገኟቸው እና ያማራት ምንድነው ጥንካሬያቸውን፣ ብርታታቸውን፣ ለስራ ያላቸውን ሞራል፣ ለስራ ያላቸውን ተነሳሽነት ያሳያልና እናበረታታቸው። ስለዚህ ተጠንቀቁ። ለምታረጉት ነገር ሁሉ ርዚቅ ወሰዱ፣ ተጠንቀቁ። ሁሉንም ነገር አታድርጉ። የሚደረግ ነገር አለ፣ የማይደረግ ነገር አለ፣ የሚወራ ነገር አለ፣ የማይወራ ነገር አለ። በዛው ደግሞ በመቀጠል የማስተላልፈው ሁሉ ሰው አይታመንም። እባካችሁ ውድ እህቶቼ ኢጃዛ ቤት ስትኖሩ ሰው ከሰው ጋር እንደሚኖር ሁሉ በእርግጥ አሁን ላይ ፎቶሾፕም አለ። ከአንገት በታች ሌላ ሰው የራቁት ፎቶ አድርገው ከአንገት በላይ ደግሞ የሚፈልጉትን መጉዳት የሚፈልጉትን ማሸማቀቅ የሚፈልጉትን መጣል የሚፈልጉትን ሰው ፎቶ ያደርጋሉ። አሁን ላይ ችግር የለባቸውም። ነገር ግን ኢጃዛ ቤት የምትኖሩ እህቶቼ ጥንቃቄ አድርጉ። ያ ማለት ምን ማለት ነው? እንትን በቃ ራሳችሁን ጠብቁ። እከሌና ሴቶች ናቸው ያሉት ብላችሁ በቁንጣ አትሄዱ። ሴቶች ናቸው ያሉ ብላችሁ ያለ ሂጃብ አትንቀሳቀሱ። በቃ ራሳችሁን ጠብቁ ውድ እህቶቼ። ሰው አይታመንም። እኛ ከሰው ጋር አይደለም እየኖርን ያለ ነው፣ የሰው ስስት ጋር ነው እየኖርን ያለ ነው። እና ባካችሁ ራሳችሁን ጠብቁ ላለውኝ። ቪዲዮን ከወደዳችሁት ላይክ፣ ሼር ማድረጋችሁን እንዳትረሱ። ለቤት አዲስ የሆናችሁ ደግሞ ሰብስክራይብ እያደረጋችሁ አበረታቱኝ። ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄን ይመስል ነበር። በቀጣይ በሌላ ቪዲዮ እስከምንገናኝ ድረስ ሀገራችን ሰላም አላህ ያድርግልን። ሰላም ሁኑ። ወዳችኋለሁ።